ጽጌ እንግዲህ በቤተሰቦቿ ባል መጥቶላት ልታገባ ነው ማለት ነው። እንግዲህ እዚህ ታምሌ ላይ የምትመለከቱት የጽጌ ባለቤት ነው ማለት ነው። እንግዲህ ወደፊት አንድ ላይ ትዳር መስርተው ምናምን አብሮ ለመኖር እንግዲህ ተነጋግረው ጨርሰዋል ማለት ነው። እንግዲህ ያው በቀደም ሽማግሌ ተልኮ ዳኒ አደናቅፎት ነበረ ማለት ነው። ከእኔ ውጭ ወደ ውጭ እኔን ነው የምታገቢው፣ እኔን አብሮ አደግሽን ብሎ እንግዲህ የማታውቂውን ሰው አታገቢም ብሎ እንግዲህ እዛ ወከባ ፈጥሮ ነበረ ማለት ነው። እንግዲህ ዛሬ ደግሞ በአካል ተገናኝተው አውርተውበታል ማለት ነው። እንግዲህ አደራ በባለፈው እንደዛ ብጥብጥ እንትን ተፈጥሮ ተደናቅፏል። አሁንም ድጋሚ እንደዛ አይነት ነገር እንዳይፈጠር ሽማግሌዎችን እልካለሁ እያለ እንግዲህ የሚያስፈልግሽም ነገር ካለ አብሽሪ፣ ችግር የለውም፣ የፈለግሽው ነገር ይደረግልሻል እያለ እንግዲህ ጽግሻን ሲያበሽራት ነበረ ማለት ነው። እንግዲህ ውሃውንም እንግዲህ ያው ውሃ ልትሰጠው ሄዳ በብርጭቆ ይዛ ስመጣ ላዩ ላይ ደፍታበት ነበረ። እንግዲህ ያው ተደፍቷል። እንግዲህ ያገኘው አልመሰለኝም፣ ግን ያው እንግዲህ ተደናግጣ ነው ድንግርግር ነበር ያላት። እንዲሁ ድንጋጤ በቃ የምታደርገውን ነበረ ያሳጣት ማለት ነው። ምክንያቱም እንግዲህ አስቡት እስቲ እና ለማንኛውም እንግዲህ ዳኒ ማለት ነው ጥግህን ያዝ። ደግሞ ደስ የሚለው ነገር ማለት ነው ምራቁን ዋጥ ያደረገ። አይ ጽጌ ጎበዝ እኮ ነሽ፣ የምር ድግ አርገሻል። አዎ ካሁኑ ወጠጤዎች ማለት ነው ይሻላል ምራቁን ዋጥ ያደረገ። እናቴ ሆ የምሬ ነው ምላችሁ፣ ባል ስታገቡ ማለት ነው ምራቁን ዋጥ ያደረገ ጠበቅ ያለውን ነው ማግባት ያለባችሁ። እዚህ ጋር ገና ፊጥ ፊጥ የሚያደርገውን አግበታችሁ ናናችሁ እንዳይዞር ማለት ነው። ነግሬያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የሙቤ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበልላችሁ እያልኩኝ ማለት ነው። ዛሬ እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰቡን ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱን ማለት ነው። እናላችኋለሁ እንግዲህ ጽጌ እንግዲህ ወደ ትዳር ልትገባ ነው ማለት ነው። መብሩክ መብሩክ በሏት ማለት ነው። መብሩክ ብያለሁ እኔ ለራሴ ማለት ነው። እናንተም ደግሞ በሏት ማለት ነው። እንግዲህ ሴት ልጅ ቶሎ ወደ ትዳር ስትገባ ጥሩ ነው ማለት ነው። ምክንያቱም ልጅ በልጅነት ነው ማለት ነው። ስለዚህ ጽጌ አሁን እየሄድሽበት ያለው መንገድ በጣም አሪፍ ነው፣ ጥሩ ነው። ያው እንግዲህ መጨረሻውን ደግሞ ፈጣሪ ያሳምርላችሁ ማለት ነው። እና ደግሞ የምር ቤተሰቦች ናቸው አይደል የመረጡት? የምር በጣም ጥሩ ነው የመረጡልሽ። እንደው ምራቁን እንደዚህ ዋጥ ያደረገ በሰል ያለ የምር ነው ምልሽ። ደግሞ እንግዲህ ያው የማይፈልጋቸውን ነገሮች ነግሯታም ማለት ነው። እንግዲህ አምሽተሽ መግባት የለብሽም፣ ስልክ ስደውል ደግሞ ቶሎ ስልኬን ማንሳት አለብሽ ተብላለች እንግዲህ ማለት ነው። እነዚህን ነገሮች እንትን ማለት አለብሽ፣ መጠንቀቅ አለብሽ። ስራሽን አከብርልሻለሁ፣ ችግር የለውም። ያው ግን ያው ትዳር እንዲህ ዝም ብሎ እንትን የሚባል ነገር አይደለም። ጥንቃቄ ያስፈልገዋል።
እንደ እስከ ዛሬው ምናምን ሳይሆን በቃ ከአሁን በኋላ ወደ ትዳር አለም ስንገባ ብቻ ግን ማለት ነው። ለማንኛውም እንደዛ ነው እላችኋለሁ።